ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ናችሁልኝ? ደህና ናችሁ ወይ? ዛሬ ደግሞ ማለት ነው ልነግራችሁ የመጣሁት ምንድነው የሆነች ጓደኛዬ ናት ማለት ነው ባንክ እና ማለት ነው ጀማ ልትጠነቀቁ ይገባችኋል ማለት ነው። እና የሆነች ልጅ ናት በባንክ እኮ ብትልኪ በጣም አሪፍ ነው፣ በኋላ ከምትልኪ በባንክ ላኪ፣ ባንክ ጥሩ ማለት አዲስ አገልግሎት አውጥቷል ብላ ማለት ነው የሸወደቻት እና ያከሰረቻት ልጅ ስለሷ ነው ልነግራችሁ የመጣሁት። እና ማለት ነው አንዳንድ ሰዎች ጓደኛንን ብለው እናንተን ኪሳራዎች ውስጥ እንዳያስገባችሁ መጠንቀቅ አለባችሁ ማለት ነው። እሱ ምንድነው ባንክ አሁን አዲስ ህግ አውጥቷል በጣም ደስ የሚል እና ሐዋላ ላክልኝ አትላክልኝ እያልሽ ሐዋላ ጋራ ከምትሳፈጪ ቀጥታ በባንክ ብትልኪ ጥሩ ነው። እኔ ባለፈው ልኬ የ2 ወር ደመወዝ በጣም በጥሩ ሁኔታ ወጥቶልኛል፣ ባንክ አሪፍ ነው እያለች ሀታ ለራሱ ማለት ነው ቲክቶክ ለራሱ ሰርታለች ማለት ነው። ያው ብዙዎቹ እውነትሽን ነው የምርሽን ነው ምናምን ይሏት ነበር ማለት ነው። ግን ይችኛይቱ ልጅ ቅርብ ጓደኛዋ ስለሆነች በዚህ ልክ ትሸውደኛለች ብላ አልጠበቀችም፣ አላሰበችም ነበር ማለት ነው። ግን የ3 ወር ደመወዝ ስትልከው የወረደ በጣም ያስጠላ ማለት ነው። እና በምን አይነት ባንክ ነው የላክሽው አለቻት። ኢትዮጵያ ንግድ ባንክ ነው አለቻት። እሷም ባንክ ነው ያለቻት። ያው ኢትዮጵያ ንግድ ባንክ ነው፣ የስሙን ባንክ አልነገረቻትም ማለት ነው። እና እኔ እኮ ስልክ ኮድ አለው የሚላክበት እንደዚህ ነው፣ የጥቁር ባንክ ማለት በጥቁር ምንዛሬ ነው የሚባለው አላህ ዋለ እና በዛ ነው እኔ የላኩት አለቻት። ማለትም ጥቁር ባንክ ነው ኢትዮጵያ ማለትም ሐዋላ ይሰራል እንዴ ያጀማ? ማለት ኢትዮጵያ ንግድ ባንክ ሐዋላ አለ እንዴ? ያለ አይመስለኝም እኔ እንደማውቀው ማለት ነው። እንደዚህ ሐዋላና ኢትዮጵያ ንግድ ባንክ ሐዋላ ቢኖረው ኑሮ እንደዚህ ሁላችንም ሐዋላ ጋራ ባልተሳፈጥን ነበር ማለት ነው። እና እንደዛ ብላ አከሰረቻት ማለት ነው። ከዛ ተጣሉ፣ ተጨቃጨቁ ከሚባለው በላይ አንቺ ነሽ እንደዚህ ያደረግሽኝ፣ ምን አድርጌሽ ነው በዚህ ልክ እንዴት ምናምን እያሉ ይሄ ተጣሉ ነበር ማለት ነው። እና ብዙዎቻችሁ አብዛኛውን ሲለቀቅ ስታዩ ማለት ነው ያንን ይዛችሁ እንዳትከስሩ። ስለዚህ ሐዋላ ነው ለኛ የሚጠቅመን፣ እኛን ከፍ የሚያደርገን ሐዋላ ነው። በሐዋላ አማካኝነት ብራችንን ብንልክ ተጠቃሚ እንሆናለን የሚል ትምህርት አዘል ነው ይዤላችሁ የመጣሁት። ያልሰማችሁ ስሙ፣ ላልሰሙ ደግሞ ማለት ነው ሼር እያደረጋችሁ ያጀማ ማለት ነው በኋላ መላክ እንዳለባቸው እንድትነግሯቸው ስለፈለግኩ ነው የኔ ቤተሰቦች። እና እኔንም ደግሞ ላይክ በማድረግ አበረታቱኝ ማለት ነው። እና ስለዚህ ወይ አለበለዛ ማለት ነው በአሁኑ ሰዓት ብዙ ልጆች መተማመን ካልቻልን እስኪ በኢትዮጵያ ንግድ ባንክ የላክሽበት የምንዛሬ እንትን አለ አይደለ ሪሲቲ፣ እሱን አሳይኝ ብላችሁ ኢትዮጵያ ንግድ ባንክ በፍጥነት ነው የሚደርሰው፣ ሐዋላ ጋር ቶሎ አይደርስም ብላ ነው ማለት ብዙ ነገር ብላ ነው እሷን ልትሸውዳት የቻለችው ማለት ነው። እና አልሐምዱሊላህ ያው እድሜ ልኳን ተሸወደች ማለት አይደለም። አንዳንድ ጊዜ ያጋጥማል አይደለም፣ ሰው ነንና አንዳንድ ጊዜ ማለት ነው አንዳንድ ሰዎችን እናምናቸዋለን፣ አምነናቸውም በዛው ልክ ሊጎድን የሚሞክሩ አሉ። ግን እድሜ ልክ ተጎዳም ማለት አይደለም። የ3 ወር ደመወዝ ምንም ማለት አይደለም። ኢንሻአላህ ታተካካዋለች። ጭራሽ ለአንድያውስ የሚወሰድባቸው በኋላ ምክንያት እኮ አሉ ብዙ ልጆች እና ስለዚህ
አልሐምዱሊላህ በያልኳት ማለት ነው ልጅቷን እና በጣም ነው የተበሳጨችው። እንዴት ታደርገኛለች? ምን ትጠቀማለች አለኝ ማለት ነው። እና ለዚችኛይቱ ልጅ ሀቂቀትን ግን ያጠራጥራል። የጀማ ማለት እንዴት ሊወጣላት ቻለ ብዬ ገመትኩኝና ኢትዮጵያ ንግድ ባንክ አገልግሎቱ አንድ ከሆነ ማለት የምንልከው በባንክ የምንልክ ከሆነ ለምን በዛ ልክ አይወጣልንም ብዬ እኔም ግራ ተጋባሁኝ ነው። አለበለዚያ እንደዚህ ብለሽ ብታውጂ ይከፈልሻል እንከፍልሻለን ብለዋት ይሆንም ብለን አንዳንድ ጊዜ እኛ ሰዎች እንጠራጠራለን ማለት ነው። እና አላሁ አለ ውስጡን ዙሮ አላህ ነው የሚያውቀው። ስለዚህ ሁላችሁም መዳም ቤት ያላችሁ በሙሉ በሐዋላ ላኩ። ለኛ የሚጠቅመው ሐዋላ ነው ማለት ነው። እና ስለዚህ ይሄን ይመስላል። ይሄን ሊነግራችሁ ነው በእኔ በኩል ያለውን የሰማሁትን ያጋጠመኝን እሱን ይሄን መልእክት ላስተላልፍላችሁ ስለፈለግኩኝ ነው የመጣሁት። በዚህ አጋጣሚ ደግሞ ኢንሻአላህ ማለት ነው አላህ ኸይሩን ነገር ያምጣልን። ኸይር ነገር ተናግረን ኸይር ነገር አድርገን አላህ ጋር የምንገናኝ ባሮች እንሆን። በዚህ ልክ ሰውን ለመጉዳት ሰውን ይህን ታክል ማለት ነው እንዳያድግ ከባድ አስቸጋሪ ነገር ላይ ይመጣል። እኛ ለራሱ ከተጠያቂነት የምንወጣ የአላህ ባሮች አላህን የምንፈራ ጥሩ ነገር ሰርተን የምንሄድ አድርገን ማለትም በእኛ ምክንያት ሰው እንዳዝንብን፣ በእኛ ምክንያት ሰው እንዲሰበርብን፣ በእኛ ምክንያት ሰው እንዳለቅስብን ሳንሆን ማለት ነው አላህን ፈርተን አላህን ከሚፈሩ ባሮች ያድርገን። እና ልጅቷ የምር ማለት ነው ከምላችሁ በላይ በጣም ነው የተባሳጨችው ማለት ነው። በዛ ላይ ደግሞ ቤተሰብ ድረስ ሄደ ማለት ነው። አንዳንድ ጊዜ ሰውነንና ማለት ነው አንዳንድ ሰዎች ምን ያደርጋሉ? ከጓደኛ ጋር ሲጣሉ ርጠው ሄደው ቤተሰብ ጋር ይናገራሉ ማለት ነው። ነገሩን ራስ በራሳቸው ላላህ ማለት ይሄ ለአንድያ የተወሰደ ነገር ስላልሆነ ይቅር ተወከላላህ ብላንትን ማለት ስችል ማለት አሳልፋ ለቤተሰብ ሰጠቻት። እዛ ደግሞ ቤተሰብ ኢትዮጵያ ላይ ታውቃላችሁ እንዴት እንደዚህ ታረጊያለሽ፣ እንዴት እንደዚህ ነው ምናምን ብለው ማለት ነው። ያሰላም ደስ የማይል ንትርክ ልበላችሁ እና እንደዛ አይነት ነገር መጣ እና በዚህ አጋጣሚ ደግሞ ልላችሁ የፈለጉት ሰውና ሰው መቼም ይጋጫል፣ ግን በተጋጨን ቁጥር ማለት መታረቅም ሊኖር ይችላል። ገብቷችኋል? አሳልፈን ጓደኛችንን ለቤተሰብ መስጠት እና ቤተሰብን ማጣላት ማጋጫት ተገቢ አይደለም። ማለትም ይሄ ነገር ለአንድያ ገንዘቧ ሀቂቃ አልተወሰደባትም ማለት ነው። ያው በወረደ ምንዛሬ ተመነዘረ እንጂ ያን ያህል ለአንድያ የሄደ ነገር አይደለም። ግን ይችኛይቱም ልጅ እንግዲህ የውስጡን አላህ ባናቅ የሆነ ኬዝም ሊኖር ይችላል። አላሁ አለ። ግን ቀስ ብሎ በመነጋገርና ነገሮችን ወደ አላህ በማስጠጋት ማለፍ የሚችሉ ነገሮችን ቤተሰብ ጋራ ማገናኘት ጥሩ አይደለም ብዬ አምናለሁኝ። ሁላችንም ደግሞ ማለት ነው ይሄን ነገር እንድትማሩበትም እፈልጋለሁ። አንድ ጓደኛችሁ ጋር ስትጣሉ እናንተ የተጣላችሁትን ለቤተሰብ መናገር የለብንም። ያጀማ ሁሉንም ነገር ለኸይር ነው ብለን ማለፍ አለብን ማለት ነው። ይሄን ይመስላል የዛሬው ምክሬ ኢንሻአላህ ማለት ነው። ለቀጣይ ደግሞ እንደዚሁ ጥሩ ነገሮችን ከኔ ተሞክሮና እየሰማኋቸውን እንማማርበታለን የምላቸውን ነገሮች ይዤላችሁ እመጣለሁኝ። እኔንም ላይክ እና ሰብስክራይብ በማድረግ ቤተሰብ ሁኑ። የጀማ እይታ ያንታክልም አይደለም፣ እይታው በጣም እየቀነሰብኝ ነው ማለት ነው። ቤተሰብ ያልሆናችሁ ቤተሰብ ሁኑልኝ። ላይክ እያደረጋችሁ አበረታቱኝ ማለት ነው። በዚህ አጋጣሚ ደግሞ ማለት ነው አንዳንድ ጓደኞቼ አሉ ሀያት እንደብለሽ ነው ዩቲዩብ የከፈትሽው
እያላችሁኝም አላችሁ። ዩቱብ ስልካችን ላይ ዩቱብ አለ፣ ግን ያንን ማለት ነው ኢንሻአላህ ትክክለኛ ዩቱብ ማድረግ ይመስለኛል። እና ስለዚህ ኢንሻአላህ በውስጥ ያው የማውቀውን ነገር ልነግራችሁ ላስተምራችሁ ፈልጋለሁኝ። ግን እኔን ላይክ እና ሰብስክራይብ በማድረግ አበረታቱኝ። ኢንሻአላህ በቀጣይ ቪዲዮ በአዲስ እስከመጣ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።